አብርሽና ሩታ ይህንን የቻሌንጅ ቻናል ከፍተዋል። ምክንያቱም ለእናንተ ለተከታዮቻቸው በየቪዲዮ 10 ሺህ ብር ሸልመው ሊያንበሻብሿችሁ ነው። ሽልማቱን ለመውሰድ ይህንን ቪዲዮ እስከ መጨረሻው ማየት፣ ቻናሉን ሰብስክራይብ ማድረግ፣ ኮመንት ላይ ደግሞ መጨረሻ የምጠይቃችሁን ጥያቄ መመለስ ነው። እናም ትክክል ለመለሰ ሰው ይህንን ብር እንሸልመዋለን። እናም እስከ መጨረሻ ሳታዩት ግን መልሱን ብትመልሱ እንኳን ለሌላ እድለኛ ነው የሚሰጠው። ምክንያቱም ዩቲዩብ ማን እስከ መጨረሻ አየው አላየው ብሎ ስለሚያሳይ። ከ1 እስከ 4 ስለና አብርሽ ዝርዝሮችን ዘረዝራለሁ። ከነዛ ውስጥ ጥያቄ ጠይቃቸዋለሁ። እሺ፣ አንደኛ እና የሩታ ፍቅር ተረት ተረት አይደለም። ብዙ ሰው ሶሻል ሚዲያ ላይ እንደሚያየው ሁሌም ሳቅና ጨዋታ ብቻ አይደለም። የእነሱ ፍቅር የጸናው በችግር ውስጥም አልፎ ነው። አብርሽ ገና ስራ ሳይጀምር ዝነኛ ሳይሆን ሩታ ከጎኑ ነበረች። ትክክለኛ ፍቅር ይባላል። ዛሬ ላይ በገንዘብና በዝና ምክንያት የሚመጡ ፍቅሮች ባሉበት ዘመን የእነሱ ግንኙነት መሰረት የቆየና የጠነከረ ነው። ሩታ ለአብርሽ ካላት ታማኝነት የምንማረው ትልቅ ቁም ነገር አለ። ሁለተኛ፣ አሁን ወደ ዋናው ነጥብ እንምጣ። አብርሽና ሩታ ተጣሉ የሚለው ወሬ ስንሰማ ለምን ደነገጥን? ምክንያቱም እንደ ሰው መጣላታቸውን እንረሳለን። አብርሽ በጣም ቀጥተኛና ቁጡ ባህሪ አለው። ሩታ ደግሞ የራሷ የሆነ አቋም አላት። እነሱ ሁለት ጠንካራ ስብዕናዎች ሲገናኙ ግጭት መፍጠሩ የጤና ነው። ቁም ነገር እዚህ ጋር ነው። ፍቅር ማለት አለመጣላት ሳይሆን ከተጣሉ በኋላ ይቅርም ተባብሎ መመለስ ነው። እነሱ ደጋግመው ታርቀው ስናያቸው ድራማ ነው የምንል ሰዎች አለን፣ ግን አይደለም። መታረቅ ለፍቅር የሚከፈት ትልቅ መስዋዕትነት ነው። ሶስተኛ፣ ብዙዎቻችሁ የማታውቁት ነገር፣ ሺህ ሰው ኮመንት ላይ ተለያዩ እያለ ሲጽፍ በእነሱ ህይወት ላይ የሚፈጠረው ጫና ነው። አብርሽ የቤተሰብ ኃላፊነት ያለበት ሰው ነው። ሩታ ደግሞ የቤት እመቤትና የባላ ደጋፊ ናት። በየቀኑ በሚመጣ ወሬ ሳይበገሩ አብረው መቆማቸው ለወጣት ጥንዶች ትልቅ ትምህርት ነው። ፍቅር ማለት በፌስቡክ እና በዩቲዩብ የሚለቀቅ ፎቶ ብቻ ሳይሆን ካሜራው ሲዘጋ የሚኖረው መከባበር ነው። አራተኛ፣ ማጠቃለያና የሽልማቱ ጥያቄ። እንግዲህ አብርሽና ሩታ እንደ አንድ የቤተሰብ እንያቸው። መጣላታቸውም ሆነ መታረቃቸው እንደ ትልቅ ትምህርት እንውሰድ። ይህ አዲሱ ቻናል እንዲህ ያሉ እውነተኛ የህይወት ታሪኮቻቸውን ቻሌንጁን ይዞላችሁ ይቀርባል። ወደ ጥያቄው ስንገባ ለእነ አብርሽ አንደኛ ብዬ የጀመርኩትን ማብራሪያ በሙሉ የተረዳው ሰው በአጭሩ መግለጽ ነው ኮመንት ላይ። ስለዚህ ሳትቀደሙ እድላችሁን ሞክሩ።